ሰላም እንዴት ናችሁ? እንኳን ወደ ፊውቸር ሃብ ዩቲዩብ ቻናል በሰላም መጣችሁ። ከአሁን ቀደም በሰራሁላችሁ ቪዲዮ ላይ ጀስት ሃው ቱ ቬሪፋይ ዩቲዩብ አካውንት እንዴት በቀላሉ ዩቲዩብ አካውንታችን ቬሪፋይ ማድረግ እንደምንችል አሳይቻችሁ ነበረ። ስለዚህ ከዚህ ጋር በተገናኘ አንዳንድ ፕሮብለም ኦር ኢሹ ገጥመውናል በሚል አንዳንድ ሰዎች እየጠየቃችሁ ነበረ። ስለዚህ እነሱም ፕሮብለሞች በቀላሉ እንዴት መፍታት እንደምትችሉ በዛሬው ቪዲዮ ይዤላችሁ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ዋንስ ዩ ሃቭ ቬሪፋይድ ዮር ዩቲዩብ አካውንት ዩ ካን አክሰስ 15 ደቂቃ በላይ ያሉ ቪዲዮዎችን አፕሎድ ለማድረግ ካስተም ተምኔል አድ ለማድረግ እንዲሁም ላይቭ ስትሪም ለመግባት የግዴታ ፎን ቬሪፊኬሽን ያስፈልጋል ማለት ነው። እንዲሁም በአዲሱ አሁን ባለው ደግሞ አዲስ የዩቲዩብ ፊቸር ሳይን አፕ ስናደርግም ምናልባት ስልካችን ቬሪፋይ እንድናደርግ የሚያስገድድ ፖፕ አፕ ሜሴጅ ሊደርሰን ይችላል ማለት ነው። ስለዚህ እነዚህን አድቫንስድ የሆኑ ፊቸሮች አክሰስ ለማድረግ የግዴታ ፎን ቬሪፊኬሽን መስት ነው ማለት ነው። ይህን ካደረግን በኋላ ደግሞ የሚገጥመን ፕሮብለም ብላችሁ ያነሳችሁ ላይ የመጀመሪያው ጉግል ለኔ ሜሴጅ ኦር ቬሪፊኬሽን ኮድ እየላከልኝ አይደለም የሚለው ነው። ይሄ የሚሆንበት ምክንያት ማለት በሶስት መንገድ ሊሆን ይችላል። የመጀመሪያው አክቲቭ የሆነ ስልክ ቁጥር ስላላስገባችሁለት ኦር ቫሊድ የሆነ ስልክ ቁጥር ሌጋል የሆነ ስልክ ቁጥር ስላላስገባችሁለት ሊሆን ይችላል። ሁለተኛው ነገር ሜሴጁ ኦር ቮይስ ኮሉ ዲሌይ የሚሆንበት ምክንያት የሆነ ዴንስሊ የሆነ ፖፑሌትድ ኤሪያ ያለበት ኤሪያ ከሆናችሁ እንዲሁም ደግሞ ኬሪየር ኢንፍራስትራክቸር ዌል ኦርጋናይዝ የሆነ ካልሆነ ምናልባት ዲሌይ ሊገጥማችሁ ይችላል ማለት ነው። ናት ነው ሊዚስዋን ምናልባት ደግሞ ማወቅ ያለባችሁ ነገር ከፎን ቬሪፊኬሽን ጋር በተገናኘ የምታስገቡት ስልክ ቁጥር አንደኛ ቫሊድ መሆን አለበት። ሁለተኛ ደግሞ ምናልባት ያስገባችሁ ስልክ ቁጥር በአመት ከሁለት ቻናል በላይ ቬሪፋይ ማድረግ አይችልም። ኤረር ነው የሚልክላችሁ ቱ ሜኒ አቴምፕት ነው የሚላውና እንደዛ እያለ ስለሚያመጣባችሁ ስለዚህ ከሁለት ቻናል በላይ ቬሪፋይ አለማድረጋችሁም እርግጠኛ መሆን አለባችሁ ማለት ነው። ስለዚህ በእኒህ ምክንያቶች ምናልባት ጉግል ቬሪፊኬሽን ኮድ እንዳይልክ ይሆናል ማለት ነው። የመጀመሪያው ፕሮብለም እየገጠማችሁ ያለው ይሄ ነው ዩቲዩብ። ሁለተኛው ነገር ዩቲዩብ አካውንቴን ቬሪፋይ አድርጌ ነበር፣ ነገር ግን ከ15 ደቂቃ በላይ ያሉ ቪዲዮዎችን ሳስገባ አፕሎድ ማድረግ አልቻልሁም የሚል ጥያቄ አንስታችሁልኝ ነበር። ዩቲዩብ አፕሎድ እንዳደረግ የሚፈቅደው ምናልባት ዩቲዩብ አካውንታችን ቬሪፋይ ከማድረጋችን በፊት 15 ደቂቃ በታች ያሉ ቪዲዮዎችን አፕሎድ እንዳደረግ ይፈቅድልናል። ፕሌሊስት ክሬት ማድረግ ይፈቅድልናል። እኒህና መሰል ነገሮችን ሊፈቅድልን ይችላል። ነገር ግን ዩቲዩብ አካውንታችን በጥንቃቄ ቬሪፋይ ካደረግን በኋላ ከ15 ደቂቃ በላይ ያሉ ቪዲዮዎችን አፕሎድ ማድረግ ይፈቅድልናል። 256 ጊጋባይት ያለው ቪዲዮ ፋይል አፕሎድ ማድረግ እንችላለን። ያ ማለት ወደ ሰዓት ስንመነዝረው 12 ሰዓት ማለት ነው ያለው ቪዲዮ አፕሎድ ማድረግ ይችላል፣ እንኳን 15 ደቂቃ ያለው ማለት ነው። ይህን ማሰብ አለባችሁ። ነገር ግን በዋናነት ምናልባት እናንተ ከ15 ደቂቃ በላይ ቬሪፋይ ካደረጋችሁ በኋላ ከ15 ደቂቃ በላይ ያሉ ቪዲዮዎችን አፕሎድ ስታደርጉ ዩቲዩብ አክሰስ የማያደርግበት ምክንያት የመጀመሪያው ምክንያት ምናልባት ከ20 ጊጋባይት በላይ ያሉ ፋይሎችን አፕሎድ ስታደርጉ ብሮዘሩ አፕዴት መደረግ አለበት። የመጀመሪያው ፕሮብለም እሱ ሊሆን ይችላል። ስለዚህ ሌላው ምናልባት ይሄኛውን ቢካላችሁ ደግሞ ዩቲዩብ ስቱዲዮ ላይ ሄዳችሁ እንደገና አፕሎድ ማድረግ ይጠበቅባችኋል ማለት ነው። ከዚህ ጋር በተገናኘ አፕሎድ እንዳታደርጉ የሚከለክላችሁ ነገር አካውንቱ ምናልባት የኮፒራይት ክሌም ኦር ስትራይክ ካለበት እሱን ቼክ ማድረግ አለባችሁ ማለት ነው። ስለዚህ እነዚህ ከሌሉ ግን ምናልባት እነዚህን ቼክ አድርጋችሁ እነዚህ ፕሮብለሞች ከሌሉ አሁን ከነገርኳችሁ ፕሮብለም በተለየ ሆኖ አፕሎድ ማድረግ ካልቻላችሁ እኔን ቴሌግራም ላይ ኮሙኒኬት ማድረግ ትችላላችሁ ማለት ነው። አካውንታችሁን ምን አይነት ፕሮብለም እንዳለበት ማየት መመልከት እንችላለን ማለት ነው። ሌላው ከዚህ ጋር በተገናኘ ምናልባት አሁን እንደነገርኳችሁ ማክሲመም 256 ጊጋባይት ኦር 12 ሰዓት ያለው ቪዲዮ አፕሎድ ማድረግ እንደምትችሉ ነግሬያችሁ ነበር። ስለዚህ በጣም ሬር ነው። ነገር ግን ከ256 ጊጋባይት ያለው ቪዲዮ አፕሎድ ለማድረግ ብትፈልጉ በምን አይነት ወይ ማድረግ ትችላላችሁ የሚለው ነው። ይህንን ለማድረግ ምናልባት የመጀመሪያው ኮምፕረስ ማድረግ አለባችሁ። ራሱ ቪዲዮ ኤዲቲንግ ሶፍትዌር አለ። እሱን በመጠቀም ኮምፕረስ ቪዲዮ ግን ኮምፕረስ ስታደርጉ የቪዲዮውን ኳሊቲ ሉዝ እንዳያደርግባችሁ መጠንቀቅ። እሱን ለማድረግ ስለዚህ ቪዲዮ ኤዲቲንግ ሶፍትዌር ላይ ትሄዱና ዩዝ H.264 ኮዴክ አፕሎዲንግ ጋር በተገናኘ በዚህ መንገድ ነው ሶልቭ የምታደርጉት። ለሚስ ካስተም ታይም አሁን ዋንስ ዩ ሃቭ ቬሪፋይድ ዮር ዩቲዩብ አካውንት ካስተም ተምኔል አድ እንደምታደርጉ ነግራችሁ ነበር። ስለዚህ በዋናነት ካስተም ተምኔል ስንል ምናልባት ተመልካቾቻችሁ ለመጀመሪያ ጊዜ የዩቲዩብ ቪዲዮአችሁን ስናፕሹት የሚያደርጉበት ወይም ምን አይነት ቪዲዮ እንደሆነ የሚመለከቱበት ቦታ ነው። ስለዚህ እሱን በጥንቃቄ መስራት አለባችሁ። ነገር ግን ከዚህ ጋር በተገናኘ የምትሰሩት ተምኔል ምናልባት የዩቲዩብ ኮሚኒቲ ጋይድላይን በጠበቀ መልኩ መሆኑን ቼክ ማድረግ አለባችሁ። ዛት ሚንስ እናንተ የሰራችሁትን የካስተም ተምኔል ምናልባት ዩቲዩብ ባይ ዲፎልት ሪጀክት ሊያደርግባችሁ ይችላል። ናት ኦንሊ ዚስ ዋን ስትራይክም ሊልክባችሁ ይችላል። ይህን የሚያደርግበት የራሱ ምክንያት አለ። የመጀመሪያው ምናልባት አንደኛ ሴክስን የሚያበረታታ ፖስተር
ከሰራችሁ፣ ሁለተኛው ነገር ደግሞ የጥላቻ ንግግርን የሚያበረታታ ከሆነ፣ ሶስተኛው ብጥብጥ እንዲነሳ የሚገፋፋ ፖስተር ከሆነና የመጨረሻው ሃርምፉል ኦር ዳንጀረስ ኮንተንት ከሆነ ምናልባት ዩቲዩብ ተምኔላቸውን ሪጀክት ያደርግባቸዋል ማለት ነው። ስለዚህ እኒህና መሰል ነገሮችን እስካልሰራችሁ ድረስ ካስተም ተምኔል አድ አድርጋችሁ ዩቲዩብ ባይ ዲፎልት ሪጀክት የሚያደርግበት ምንም አይነት ሚንስ አይኖርም። ይህን ነገር አድርጋችሁ አሁንም ኤረር ሜሴጅ የሚያመጣባችሁ ከሆነ ድጋሜ በ24 ሰዓት ውስጥ ካስተም ተምኔላችሁ እንደገና አፕሎድ ማድረግ ትችላላችሁ ማለት ነው። ይህ ምናልባት እንዳላችሁበት የሀገርና የዩቲዩብ ሂስትሪ ቻናላችሁ ዲፔንድ ሊሆን ይችላል። የእኛን የሰራነውን ካስተም ተምኔል የሚያጠፋበት ምክንያት አንደኛ ለቪወር ኢንአፕሮፕሪየት ከሆነ እና አላስፈላጊ ከሆነ እነዚህ ከፖርኖግራፊ በተገናኘ ከብጥብጥ እንዲሁም ደግሞ ምናልባት የጥላቻ ንግግርን የሚያበረታታ እንዲሁም ዳንጀረስ ኦር ሃርምፉል የሆነ ኮንተንት እንደምትሰሩ ሪቪው ካደረገ ባይ ዲፎልት ሪጀክት ያደርጋል። ስለዚህ ይህን እስካልሰራችሁ ድረስ የዩቲዩብ ኮሚኒቲ ጋይድላይንስ እስካልጣሳችሁ ድረስ ግን ዩቲዩብ የእናንተን ካስተም ተምኔል ሪጀክት የሚያደርግበት ምንም አይነት ሚንስ አይኖርም። ሶስተኛው ነገር ከላይቭ ስትሪም ለመግባት ግዴታ ዩቲዩብ ቻናላችሁን ቬሪፋይ ማድረግ እንደሚያስፈልግ ነግራችሁ ነበረ። ስለዚህ ለምሳሌ ሜሴጅ ፒን ማድረግ አልቻልኩም፣ ፖል መትከል አልቻልኩም፣ እንዲሁም ደግሞ ላይቭ ላይ ኩዌሽን ኤንድ አንሰር ለመመለስ እንዲሁም የተጠየቁ ጥያቄዎችን ለመመለስ አንዳንዴ ያስቸግረናል፣ ብዙ ጥያቄዎች እያነሳችሁ ነበር። ስለዚህ ከዚህ ጋር በተገናኘ የትኛውን የስትሪም ሜካኒዝም መጠቀም እንደምችሉ መምረጥ አለባችሁ። ስልካችሁ ላይ ነው፣ ዌብ ካሜራ ነው፣ ኦር ኢንኮደር ኦር ቨርቲካል ሆሪዞንታል ጌም ኮንሶል ነው የሚለውን በመጀመሪያ መምረጥ አለባችሁ። ኮሜንት ሴክሽን ላይ አሳውቁ በየትኛው ዌይ እንደተጠቀማችሁ። ከሱ ጋር በተገናኘ የየራሱ እንዴት ለምሳሌ ሜሴጆችን ፒን ማድረግ እንደምችሉ፣ እንዴት ፖል መትከል እንደምችሉ፣ እንዴት የላይቭ ኩዌስችን ኤንድ አንሰር እንዲሁም የሚጠየቁ ጥያቄዎች መመለስ እንደምችሉ በእያንዳንዱ የመልስላችሁ ይሆናል ማለት። ስለዚህ እሱን በተመለከተ ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ሁኑ። ቀጣይ ሞር አድቫንስድ የሆኑ ከኮንቴንት ክሬሽን ጋር በተገናኘ ሞር አድቫንስድ የሆኑ ኮንተንት ሚስ እንዳታደርጉ የደወል ምልክቷን ይጫኑ። እንደተለመደው ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አሳውቁኝ። ባይ ባይ።